ሰላም። አሁን ከሱፐር ማርኬት እየወጣው ነበርና በሚገርማችሁ ሁኔታ ከኢትዮጵያ ምርቶች ገበያው የሚለየው ነገር አብዛኛው ምርት ሬዲ ሜድ እና በቃ ይሄ ለመመገብ ዝግጁ በቃ ሞቅ መደረግ ምናምን የሚፈለግ ብቻ ነው ያለው። እኚህ ቱሎቹ ምናምን እንደዚህ እንትኖች የተለያዩ የቤት ውስጥ እቃዎች ምናምን እንዳለ ዲአይዋይ ናቸው። ዲአይዋይ ኢን ኤሴንስ ዱ ኢት ባይ ዩርሰልፍ የሚለው እንትን አለ አይደለ? ሁሉ ነገር በራሳችሁ ልታደርጉት የምትችሉት አይነት ነገር ነው። በቃ የሚገርም ነው። እና ኢትዮጵያ ውስጥ ግን ሳስበው አንዳንድ ነገሮች አሁን ሞቅ ተደርጎ ብቻ የሚበሉ ምግቦች በጣም ለጤና ጠንቅ የሆኑ እንደሆኑ ምናምን በተለያየ መልኩ ሲነገር እሰማለሁ። እና አሁን እነዚህ ነገሮችን ቀጥታ ማለት እኛ ምን ያህል እንደተዳደልን ራሱ አናውቀውም። ሳስበው አንዳንድ ጊዜ ያለንበትን የድህነት መጠንና ሃርድሺፕ ምናምን ብቻ ነው እንጂ የምናስበው ምን ያህል ንጹህ ነገር እየተመገብን እንዳለን ምን ያህል አሁን አንዳንድ ነገሮች እዛ የምንበላቸው ምግቦች ምናልባትም የብዙ ሰዎች ምኞት ነው። እዚህ አሁን ሳስበው ማለት ምኞት ነው። በቃ ማለት ሀብታምነት ነው። እዛ የምንበላቸው ነገሮች እዚህ ሀብታምነት ነው። ሌላው ደግሞ በጣም ሃርድ ዌይ ነው ነገሮች የምንሰራው፣ ግን ያ ፎር ዘ ጉድ ኮዝ ነው። እና እሱን ሳስበው በጣም ይገርመኛል። እና አንዳንዴ ያለንን ብናውቀው የጎደለን የለም የሚሉት ከዚህ የተነሳ ይመስለኛል። ኤኒዌይስ ሰላም ሁኑልኝ። የዛሬ ማንነታችሁ ነጋችሁን ዲፋይን አረግም ይላሉ፣ ግን እኔ በተቃራኒ አስባለሁ። ዛሬ ማንነታችን ነጋችንን በጣም ዲፋይን ያደርጋል። ዛሬ ያልሆናችሁት ነገ ልትሆኑ አትችሉም። ባጭሩ ዛሬያችሁ ላይ የሰራችሁትን ነገ ላይ ታጭዱታላችሁ። ይህን ነው ማምነው እኔ። እናንተ የምታስባላችሁ? እስቲ በሀሳብ መስጫው በኩል ሀሳብ አስተያየቶቻችሁን አስፍሩልኝ። ሰላም። አሁን ከሱፐር ማርኬት እየወጣው ነበርና